ሰውነታችሁ የመንፈስ ቅዱስ ማደሪያ እንደሆነ አታውቁምን በሚል ርዕስ እንማራለን። ቃሉን ከኔ ጋር እንላለን። ሰውነታችሁ የመንፈስ ቅዱስ ማደሪያ እንደሆነ አታውቁምን? ስለዚህ የሰው ሰውነት የማን ማደሪያ ነው? የመንፈስ ቅዱስ። እንደምናውቀው ከትናንትና ጀምሮ ለሚቀጥሉት የተወሰኑ ቀናት እና ሳምንታት ቤተክርስቲያናችን ስለ መንፈስ ቅዱስ መውረድ የምታስተምርበት ጊዜ ነው። ስለዚህ ይሄን ደግሞ ከኛ ሕይወት ጋር እያገናኘን ሁል ጊዜ ልንሰማው ልንማረው የሚገባ መሰረታዊ ጉዳይ ነው። መንፈስ ቅዱስ ከሶስቱ አካላት አንዱ አካል የሆነ ነው። ቤተክርስቲያን የምትመራው የምዕመናን ሕይወት የሚቃኘው በመንፈስ ቅዱስ ጸጋ ነው። ቤተክርስቲያንና የቤተክርስቲያን አገልጋዮች በጠቅላላ በክርስቶስ ደም ተዋጅተው የቤተክርስቲያን አካል የሆኑ ምዕመናን በጠቅላላ ከመንፈስ ቅዱስ ሀብትና ጸጋ ከወጡ ሕይወታቸው ሁሉ ከንቱ ይሆናል። ስለዚህ እያንዳንዱ ክርስቲያን የተጠራበት ዋና ዓላማ ምንድነው ከተባለ ሰውነቱ የማን ማደሪያ? የመንፈስ ቅዱስ ማደሪያ ይሆን ዘንድ ነው የተጠራው። ከዚህ ውጭ ከሆነ ግን ክርስትናው ከንቱ ይሆናል። ደጋግማችሁ እንደሰማችሁት የክርስቶስ ደቀ መዛሙርት ሐዋርያት ሰውነታቸው ለመንፈስ ቅዱስ ማደሪያነት ዝግጁ ባይሆንና መንፈስ ቅዱስ ባያድርባቸው ኖሮ ወንጌል እኛ ዘመን ባልደረሰ ነበረ። ያለ መንፈስ ቅዱስ ጸጋ ወንጌልን ማስተማር፣ ወንጌልን አስፋፋለሁ፣ በዓለም አዳርሳለሁ ማለት አይቻልም። ለዚህ ነው ጌታችን በሚያርግበት ጊዜ ለደቀ መዛሙርቱ የነገራቸው ንበሩ ሀገረ ኢየሩሳሌም እስከ ተለብሱ ኃይለ እምአርያም፣ ከአርያም ከሰማይ መንፈሳዊ ኃይል መንፈሳዊ ሰማያዊ ዕውቀት እስክታገኙ ድረስ ከኢየሩሳሌም እንዳትወጡ ነበር ያላቸው። ለምን ከተባለ ይሄ የያዙት ኃላፊነትና አገልግሎት ክርስትና ያለ መንፈስ ቅዱስ ሀብትነት ጸጋ ለዓለም ማዳረስ አይቻልም ነበረ። እንደምታውቁት በተለይ አሁን እኛ ክርስትና በተሰበከበት ወራት ስለሆን ነው እንጂ እንዲህ ቀላል መስሎ የሚታየን። በመጀመሪያዎቹ ጊዜያት ግን አምላክ ሰው ሆነ፣ ሰው አምላክ ሆነ። አምላክም ተራበ፣ ተጠማ፣ መከራ ተቀበለ፣ ተቸነከረ፣ ታመመ፣ ሞተ ብሎ ማስተማር ለዓለም እንግዳና ከባድ ትምህርት ነው። ይህን በሰው ሕሊና ለማስረጽ የመንፈስ ቅዱስ ሀብት ያስፈልግ ነበረ። ያለዚህ አይሆንም። ሁለተኛ ዓለሙ በዲያብሎስ አሰራር ተይዞ ስለሚኖር የመንፈስ ቅዱስ ኃይል ከነርሱ ጋር ባይኖር ኖሮ እንኳን ዓለምን ሊያዳረሱ ቀርቶ ከኢየሩሳሌምም አይወጡም ነበረ። ዓለም ጦር ሰብቆ ሰይፍና ገጀራውን አዘጋጅቶ ይጠብቃቸው ነበር። ስለዚህ ገና ትምህርት ማስተማር ሳይጀምሩ ሙተው ያልቁ ነበር። ሐዋርያት በእድሜ በሕይወት ቆይተው የአምላካችንን ቃል በሰው ሁሉ ልቡና ለመጻፍ ያበቃቸው የማን ሀብት ነው ከተባለ የማን ነው? ንገሩኝ እንጂ። የመንፈስ ቅዱስ ሀብት ነው። ለዚህ ነው ቅዱስ ጳውሎስ ሰውነታችሁ የመንፈስ ቅዱስ ማደሪያ እንደሆነ አታውቁምን ብሎ የተናገረው። ስለዚህ ሰው በሰውነቱ ኃጢአት ሊሰራ አይገባውም። ለምን ከተባለ ከራስ ፀጉር እስከ እግር ጥፍራችን ድረስ በደም የተዋጀ የእግዚአብሔር ገንዘብ ነው። የማን ገንዘብ? የእግዚአብሔር ገንዘብ ነው። በዚህ ሰውነት ኃጢአት መስራት አይቻልም። እኛ እንዳለመታደል ሆኖ የኛ ልብ የቂምና የበቀል የክፋት ማሄደር አድርገነው እንጂ ለዚህ አይደለም የተፈጠረው ጥንቱን። በኋላም ከዘመናት በኋላ በአዲስ ተፈጥሮ የተፈጠርነው ሰውነታችን የክፋት መከማቻ እንዲሆን አልነበረም። ዋና ዓላማው የቅዱሱ መንፈስ የመንፈስ እያንዳንዱ ለኛ የሚያስፈልገን ነገር የሚሰጠን ነው። አብሮ ቢሆን አባቶቻችን እንደተረጎሙልን ጰራቅሊጦስ ማለት የሚያጸና፣ የሚያጽናና፣ የሚያበረታ፣ የሚያስደስት፣ ኃጢአትን ይቅር የሚቀበሉ ምን ያህል ይጨነቁ፣ ይረበሹ፣ ይፈሩ እንደነበረ ታስታውሳላችሁ። ጌታ በተነሳበት ዕለት እንኳን ደጅ ዘግተው የተቀመጡ ለምንድን ነው? ፈርተው ተጨንቀው። የክርስቶስ ደቀ መዛሙርት መሆናቸው የሚያሳስርበት የሚያስገድልበት ጊዜ ነበር ያ ጊዜ። ስለዚህ ይፈሩ። አንዶች ወደ ኤማውስ ከዚያም ወደ ጥብርያስ
በተለይ ጨለማ ሰዓት መርጠው በጨለማ ይሄዱ ነበር። ለምን? ይፈሩ ይጨነቁ ነበር። ያን ፍርሃትና ጭንቀት ያስወገደላቸው ሰልጥኖ ነበር። መንፈስ ይህን ፍርሃት አስወግዶ በዓለም ሕዝብ ወንጌል እንዲሰብክ አደረገው። የሚሄዱ ሆነዋል። ቅዱስ ነው። ለዚህ ነው ሐዋርያው እናንተ ሰውነታችሁ ወይ ለምንድን ነው በሰውነታችሁ ኃጢአት የምትሰርቁ የምትዘሙቱ በጎ ነገር ልታፈልቁበት የሚገበት እኛም የተጠራብንበት ሰውነታችን የመንፈስ ቅዱስ ማደሪያ ይሆን ዘንድ ነው። እንደዛ አልሆነ ክርስትናችን ሁሉ ከንቱ ይሆናል። አሁን የማን ማደሪያነታቸው ለመንፈስ ቅዱስ ማደሪያነት አዘጋጅተው ይጠብቁ ነበር። እሱ ሰውነት ውስጥ ማደሪያ አላጣም። በሙሉ ሰውነታቸውን ተቆጣጥሮ ስራ አሰራቸው፣ ለጠላቸው፣ የጠመመውን መንገድ አቀናላቸው፣ ፈሪ የነበሩትን ደፋሮች አደረጋቸው። ኪዳን መተርጉማን የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ እንደተጻፈው 50ኛው ቀን በተፈጸመ ጊዜ አለው ህውረ አሐተኔ በአንድነት ደቀ መዛሙርቱ ሳሉ ይላል ከሰማይ እንዳውሎ ነፋስ ያለ ድምጽ ተሰማ ይላል። ከዚያ ያም ነፋስ መጥቶ ቤቱን መላው ይላል። ቤቱን መላው ይላል። ሁሉ ቤቱን ሁሉ እና መተርጉማኑ ምን ይላሉ? ቤት የተባለው የሰው ሰውነት ነው። ስለዚህ መንፈስ ቅዱስ የሰው ልቡናውነት ለሱ ማደሪያነት የተውነት ለሱ ማደሪያነት የተዘጋጀ ሆኖ አካል ከፍሎ አያድርም። በሁሉም ሰው ያድርበታል። ከራስ ፀጉር እስከ እግር ጥፍሩ ድረስ የምን ያሰው ሁለንተናው አድሮ በአንዱ አካሉ ሳያድር አይቀርም። ሰራ እግሩ ግን ኃጢአት መንፈስ ቅዱስ በሙሉ ሲያድርበት ማለት ነው። ተዘጋጅተው ስለጠበቁ ሁላቸውም ላይ ያደረባቸው ብዙ ነገር አከናወነላቸው እንደምናውቀው ማለት ነው። ስለዚህ ይህንን ሁሉ ያደረገላቸው መንፈስ ቅዱስ ልቋቸው ነው የሚፈሩ የሚሸበሩ ሲገረፉ እንኳን የሚስቁ ወደ እስር ቤት አስገብተው ገርፈውና ቀጥተው ሲያስወጧቸው እንደተሾመ እንደተሸለመ ሰው ሆነው ይኖሩ ነበር። በደስታ ይወጡ ነበር። ሰው ያለቅስ ሲከፋው ነው እንጂ ምን ደስታ እናውቅም። ለምንድን ነው የሚደሰቱ ከተባለ ምንም አይነት መከራ የማይቀማው እውነተኛው መንፈስ ከነርሱ ጋር አለ። መንፈስ ቅዱስ ያደረበት ሰው በምንም አይነት ሁኔታ ደስታው ማንም አካል ሊነጥቀው አይችልም። ቢሞት ቢፈረድበት ቢታሰር ቢራብ ቢጠማ ሊወሰድበት አይችልም። እርሱ ደግሞ ምን ይሰጠዋል? ጰራቅሊጦስ ማለት መስተኛ የሚያደርግ መንፈስ ስለሆነ እያንዳንዱ ሰው በተሰማራበት ዓላማ መላእክትን በምስጋና ያጸናቸው ማን ነው? በዚያ ነው የምትመራው። ከመንፈስ ቅዱስ አሰራር ከወጣች ያቺ ቤተክርስቲያን የእግዚአብሔር የክርስቶስ መባል አትችልም። እና ሁል ጊዜ የኛ ፈቃድ ሳይሆን የመንፈስ ቅዱስ ፈቃድ እንዲሆን ቤተክርስቲያን ውስጥ አስበን ካልሰራን በጣም ብዙ ፈተና ይገጥመናል። መከራውን መሻገር የሚቻለው መጽናት፣ በተለይ በመከራ ውስጥ እየበዙ እየተስፋፉ መምጣት የሚቻለው በመንፈስ ቅዱስ መሪነት ከተጓዝን ነው። እርሱ ከኛ ጋር ከሆነ ቅዱስ ጴጥሮስ በአንድ ቀን ስብከት ያሳመናቸው 3000 ክርስቲያኖች በሌላ ጊዜ ደግሞ 5000 ጨምረው 8000 አንድ ማህበር ነበሩ። እስጢፋኖስ እንዲመራቸው የተሰጡ እነሱ እስጢፋኖስ ጊዜ በየሀገሩ ተበተኑ። አሁን ተመልከቱ፣ ቤተክርስቲያንም ሳትሰፋ ወንጌልም ሳትስፋፋ ተቀር። በእነዚህ ሰዎች መበተን በስጋ ተለያዩ፣ በተለያየ ሀገር ሄዱ፣ በመንፈስ ግን አንድ ናቸው። በየሄዱበት ወንጌል ሰበኩ። በዚህ ምክንያት ቤተክርስቲያን ሰፋች፣ ወንጌል ሰፋ አለች፣ በረታች። ይሄ የሚገኘው በመንፈስ ቅዱስ ሀብት ነው። ከዚያ ውጭ ግን እርሱ ከሌለ እንደነገርኳችሁ በዚያ ሁሉ መከራው ሰማዕታትን ያጽ ቅዱስ ነው የመንፈስ ቅዱስ ጸጋ እንጂ ሰው
ሰማዕትነት ከፊቱ እየጠበቀው እንዴት ይሻማል? እኔን አስቀድመኝ ሊል አይችልም። ተሰልፍ ሰማዕታት ሰማዕትነትን እየተቀበሉ እኔ ልቅደም የሚያሰ ቅዱስ ሀብት ነው። ጻድቃንን በገዳም ቅዱስ ሀብት ነው። ጻድቃንን በገዳም ምግባር የሚያጸናን እግዚአብሔር ያለኔ ምንም ልታደርጉ አትችሉ ብሎ እንዳስተማረም ማለት ነው። ስለዚህ ለዚህ ነው ሰውነታችሁ ሪያ እንደሆነ አታውቁምን? መንፈስ ቅዱስ ከኛ ባይናችን በጆ እንሆናለን። ሲርቅ ነው። የክርስቶስ እንኳን ደቀ መዛሙርት የሆኑትን መንፈስ ቅዱስ ድረስ ሕይወታቸው አንድ ጊዜ ከደቀ ጌታ በዚህ ዓለም መጥቶ ስልጣን እንደ ሂጂና ንገሪ እናንተ የምትለምኑትን ቀኛዝማችና ግራዝማች ይሁኑልኝ ማለት ይሄንን አመለካከታቸውን ከሁሉም ጋዊ ፈቃድ ከንቱ ሐሳብ ሊወገድ አይችልም። በዚህ ቅዱስ መንፈስ ነው እና እንዲህ ያላቸው ጌታ ሊሆን የሚወድ እንዳገልጋይ በዚህ ቅዱስ መንፈስ ነው እና እንዲህ ያላቸው ጌታ ሊሆን የሚወድ እንዳገልጋይ ሆነ ይቅርብን አሉ ሁለቱ ዮሐንስና ያዕቆብ። ማለት ማገልገል ዝቅ ብሎ ማገልገል ከሆነ ቅዱስ ሲመጣ ፈጽሞ አጥፍቶላቸው በሄዱበት ቦታ ሁሉ ያሰባቸው ሰው ማገልገል ሹመት፣ ስጋዊ ፈቃድ፣ ሽልማት የሚባል ነገር ለዚህ ያበቃቸው ማን ነው ከተባለ የእግዚአብሔር ቅዱስ መንፈስ ነው። አመት እንዲያጸናን ቅዱስ ጉዳዮችን እናንሳና ትምህርታችንን እናጠቃልላለን። እንደሆነ አታውቁምን ብሎ ነው 17 ላይ መንፈሰ ጽድቅ የእውነት ካለ በኋላ ዘይክል ዓለም ነሲኦቶ የእውነት መንፈስ ነው አላቸው። የእውነት መንፈስ ነው አላቸው። ዓለም ምን ሊለው ሊሸከመው የማይቻለው ደለኝ እንደቀበረኝ በስጋው መከራ ተቀብሏል፣ ሙቷል። የማይቻለው ረቂቅ መንፈስ እሱ ዓለም ጉዳት ሊያደርስበት ለምን ስጋን ስላልነሳ አንደኛው ነው። የራሱ ገንዘብ ሊያደርገው አይችልም አለ። ቃዱ ገንዘብ ሊያደርገው አይቻልም። በገንዘብ አይደለም፣ በስልጣን አይደለም፣ ሰው መንፈስ ቅዱስ ያድራል እንጂ ማንም ሰው ገንዘብ ስለው መንፈስ ቅዱስን ገዝቶ ሊያመጣው ወይም የመንፈስ ቅዱስን ጸጋ ሲሞን የሚባል ጠንቋይ ሐዋርያትን መጥቶ ገንዘብ ልስጣችሁና ገዛለኝ። አሁን ለምሳሌ ብዙ ስልጣንን በየዘመናቱ ገንዘብ ማድረግ ይፈልጋሉ። ለምሳሌ ከመንፈስ ቅዱስ ስጦታዎች አንዱ ክህነት ነው። መስዋዕት፣ ልጅነት። አሁን እኛ በጥምቀት ያገኘነው ልጅነት ይሄንን በገንዘብ ነው ያገኘነው። ገንዘብ ነው ያገኘነው። ክህነት በገንዘብ አይገዛም። የቤተ ክርስቲያን ማዕረግ በገንዘብ አይገዛም። ልጅነት በገንዘብ አይገዛም። ልንገዛው አንችልም። ምናልባት ሰዎች የመንፈስ ቅዱስን ሀብት በገንዘብ እንገዛዋለን ብለው ካሰቡና ከሞከሩ ወረቀቱን ይገዙታል እንጂ ሀብቱን ግን አይገዙትም። ስለዚህ ቅዱስ ጴጥሮስ የመንፈስ ቅዱስ ሀብት በገንዘብ አይገዛም፣ አንተና ገንዘብ አብራችሁ ጥፉ አለ። ይሄኔ ከሐዋርያት ዘንድ እንዳልተሳካለት ሲያውቅ ሰይጣናትን ሰብስቦ በሰይጣናት ወደ ሰማይ መውጣት ጀመረ። የመንፈስ ቅዱስን ሀብት ከራሱ ከመንፈስ ቅዱስ የተቀበለው ቅዱስ ጴጥሮስ በስላሴ ስም አማትቦ ይዘውት የሚወጡት አጋንንት እንዲለቀውት እንዲጠፉ እንደ ጉንበን ነው እንደ ጢስተን ነው እንዲጠፉ አደረገ። ይህን ወድቆ ተሰባብሮ ሞተ። የመንፈስ ቅዱስ ሀብት
በውስጣዊ ማንነት እና በቅንና በገር ልቡና እንደ ሐዋርያት የሚገኝ እንጂ በክፋት የማይገኝ ነው። እና በየዘመናቱ ይሄንን እናስተውላለን። ስለዚህ አባቶቻችን መንፈስ ቅዱስ አብሯቸው እንዲሰራ ነገራቸው እንዲያከናውንላቸው ሁልጊዜ በሕይወታቸው ውስጥ በሰውነታቸው ለመንፈስ ቅዱስ ቦታ ይሰጡ ነበር። በገዛ ዕውቀታቸው ፈቃዳቸው አይደለም የሚመሩት። ለዚህ ማሳያው የመጀመሪያው ዓለም አቀፍ ጉባኤ አርዮስን ለማውገዝ በኒቅያ የተሰበሰቡት አባቶቻችን 318ቱ ማለት ነው። አንድ ወንበር 318 ናቸው። አንድ ወንበር ለመንፈስ ቅዱስ ይተው ነበር። ለማን አልኳቸው? ንገሩኝ እንጂ ለመንፈስ ቅዱስ። ለምን? ጉባኤያቸውን እሱ እንዲመራ፣ ስራቸውን እሱ እንዲያከናውን፣ ጥበብ ዕውቀት እንዲገልጽላቸው ቦታ ነበራቸው። በዘመኑ የነበረው ቆስጠንጢኖስም ንጉሱ በጉባኤ ጊዜ 319 ናቸው ሲቆጥራቸው ማለት ነው። በማይድ ጊዜ በምግብ ጊዜ ደግሞ 318 ናቸው። እና አንዱ የት ሄደ ያለ ይጠይቃቸው እንደነበረ በታሪክ ተጽፎ እናነባለን። አንዱ የት አለ? ጉባኤ ላይ 319፣ በማይድ ጊዜ ሲበሉ ደግሞ አንዱ የለም። ያ በመካከላቸው ሆኖ ጉባኤ ይመራ የነበረው አንዱ ማን ነው? መንፈስ ቅዱስ ነው። ስለዚህ ቤተክርስቲያን የኛ ሕይወት በሙሉ የሚመራው በመንፈስ ቅዱስ ነው። እርሱ ከሌለ ስራዎችን ማከናወን የምንችል አይደለንም። ደካሞች እንሆናለን። መጽናት አንችልም። ቤተክርስቲያንን መቀጠል አትችልም። ያለሷ እርሱ እንዲኖር መስራት ይጠይቃል። እንዲህ ከሆነ በእኛ ሰውነት መንፈስ ቅዱስ እንዲያድር ምን ያስፈልጋል? በምን አይነት ሰውነት ነው የሚያድረው የሚለውን እናንሳ። የመጀመሪያው ሃይማኖት ባለው ሰውነት ላይ መንፈስ ቅዱስ ያድራል። ሃይማኖት ትክክለኛ ሃይማኖት በሌለበት መንፈስ ቅዱስ አያድርም። የቀና ሃይማኖት በሌለበት በዘልማድ አንዳንድ ሰዎች በሌላ ሃይማኖት እየኖሩና መንፈስ ቅዱስ አድሮብናል እያሉ የማይሆን ነገር ሲያደርጉ እናያለን። በተለይ ሁለት ነገሮችን፣ አንደኛው የማይሰማና የማይታወቅ ቋንቋ በመናገር የማይታወቅ ለሐዋርያት ከተገለጠላቸው ቋንቋ ውጭ እነሱም የማያውቁት ማንም የማያውቀው ቋንቋ ዝም ብሎ በግምት እየተናገሩ መንፈስ ቅዱስ ከኛ ጋር ነው ይላሉ። ሁለተኛ ወድቀው ራሳቸውን ስተው አይምሯቸው ተነስቷቸው ወድቀው መሬት ላይ እየተንከባለሉ አሁንም መንፈስ ቅዱስ መልቶብን ነው ይላሉ። በትክክለኛ ሃይማኖት ያልጸና ሰው ጋር ግን መንፈስ ቅዱስ አያድርም። የተወደዳችሁ እግዚአብሔር ቤተሰቦች ምንድነው ሐዋርያት መንፈስ ቅዱስን የተቀበሉበት ዓለምን ያስተማሩበት ሃይማኖት ነው። ከእርሱ ከወጣን መንፈስ ቅዱስ አብሮን አይኖርም። ሐዋርያት 12 ሲሆኑ ዓለሙን በሙሉ በስብከታቸው እንዲያዳርሱ የረዳቸው መንፈስ ቅዱስ ነው። ለዚያ ደግሞ በውስጣቸው የነበረው ሃይማኖት የቀና ርቱ የሆነ ሃይማኖት የመንፈስ ቅዱስ ማደሪያ ለመሆን አብቅቷቸዋል። ያለዚያ ግን ሃይማኖት በሌለበት መንፈስ ቅዱስ ሊኖር አይችልም። ሰራ በደል ስንበድል ነው በእኛ የሚያድረው ይሆናል ይርቀን ፈጽሞ ከሊታችን መንፈስ ቅዱስ ከሱ ተለየ የሚባል መቼ እንደሆነ ታውቃለች? ሃይማኖቱን የካደ ቀን ፈጽሞ ተለይቶታል ይባላል። ለዚህ ማሳያ አባቶቻችን አንድ ታሪክ አስቀምጠውልናል። አንድ የቤተ ክርስቲያን አገልጋይ እግዚአብሔርን እያገለገለ እግዚአብሔር በሰጠው ጸጋ ጸንቶ ይኖር ነበረ እና ከዕለታት አንድ ቀን በጎዳና ሲያልፍ የጣዖት ቤት ካህን ማለት ነው ሰይጣንን የሚያገለግል የሆነ ሰው ልጅ ማለት ነው ያያል። ሴት ልጁን ሲያያት አይቶ ወደዳት እና አገልግሎቱን እግዚአብሔር የሰጠውን ጸጋ የቤተ መቅደስ አገልጋይ ነው፣ ክህነት ያለው ሰው ነው። በዚያው ላይ ደግሞ ለምንኩስና ማዕረግ በቃል። ስለዚህ ልቡ በሐጸ ዝሙት ስለተነደፈ ያችን ሴት ላግባሽ፣ አንቺን ሳላገባ መኖር አልችልም ብሎ ይጠይቃታል። እሷ ደግሞ አባቴ ልንገረውና አባቴ ከፈቀደ ታገባኛለህ ብላ ለአባቷ ነገረች። አባቷ ደግሞ ለሚያገለግለው ለጣዖቱ ሄዶ ልስጣት ልጄን ለዚያ ሰው ወይስ አልስጣት ብሎ ጠየቀ።
ሲጠይቅ በጣዖቱ ላይ ያደረ ሰይጣን ቆቡን ካልጣለ እንዳትሰጠው አለ። ከዚያ ሄዶ ቆብን ከጣልክ ልጅን እሰጥሃለሁ ካለዚያ አልሰጥም ሲለው ቆቡን ጣለ። ክህነቱን ተወ፣ የቤተክርስቲያን ጸጋውን ተወ። ሲተው ይኸው ትቻለሁ ስጠኝ ሲለው ሄዶ እንደገና ጣዖቱን አሁን ቆቡን ጥሏል፣ ጸጋውን ትቷል፣ የእግዚአብሔር አገልጋይነቱን ረስቷል። ስለዚህ አሁን ልስጠው አለ። ምንድን ነበር ያለው ሰይጣን? በጣዖቱ ያደረው ሰይጣን አሁን ቆቡን ሲጥል፣ ክህነቱን ሲጥል፣ ጸጋውን ሲተው፣ ክብሩን ሲተው በቅፉ ውስጥ የነበረ መንፈስ ቅዱስ በርግብ አምሳል ከቅፉ ወጥቶ ካጠገቡ ቆሟል አለ። በጸጋው ሳለ፣ በምንኩስናው፣ በክህነቱ፣ በክብሩ ሳለ መንፈስ ቅዱስ ምን ውስጥ ነበረ? እቅፉ ውስጥ ነበር። ቆቡን ሲተው፣ ጸጋውን ሲተው፣ ክብሩን ሲተው፣ ሲበድል፣ ኃጢአት ሲሰራ ከቅፉ ወጥቶ አጠገቡ ቆመ። ግን ይጠብቀዋል ማለት ነው። ኃጢአት ሰርቷል፣ ከቅፉ ወጥቷል፣ ርቆታል፣ ግን ያየዋል፣ ይጠብቀዋል፣ ተስፋ እንዳይቆርጥ ያጸናዋል ማለት ነው። ከዚያ ምን አለው ያ ሰይጣን? አሁን እንዳትሰጠው፣ አሁንም በቅርብ ርቀት እየተከታተለው ነው፣ ፈጽሞ ከሱ የሚርቅ ብለው አለ። ይሄኔ ሃይማኖትን ካድና ሰጣለሁ ልጅን ሲለው ከቆቤ፣ ከክህነቴ፣ ከጸጋዬ፣ ከክብሬ በዚያ ላይ ደግሞ ከሃይማኖቴ ደግሞ ከልዩቱ ሳልሆን እንዲሁ ማቀረው ብሎ አዝኖ ልቡ ተሰብሮ ማልቀስ ጀመረ። ሃይማኖቱን አልካደም፣ ግን በሰራ ስንት ቀን? ለ20 ቀን። በ21ኛው ቀን አለው የሚል ድምፅ አሰማው። ያን ጊዜ አልቅሶ ንስሐ ሲገባ ከበደሉ ሲመለስ ከርቀት የነበረው ከቅፉ ወጥቶ የነበረው መንፈስ ቅዱስ በርግብ አምሳል መጥቶ እቅፉ ውስጥ ሲገባ አይቶታል። ስለዚህ መንፈስ ቅዱስ የሚያድርበት ሰውነት ምን አይነት ሰውነት ነው ከተባለ በሃይማኖት የጸና ሰውነት፣ ከሃይማኖት የማይወጣ የማይናወጥ ከሆነ በዚህ ሰውነት ላይ መንፈስ ቅዱስ ያድርበታል። አምላካችን በቸርነቱ በሃይማኖት ያጽናል። ከሃይማኖት ወጥተን ፈጽሞ የመንፈስ ቅዱስ ጸጋ ባለቤቶች መሆን አይቻልም። ይህን በደንብ ማስመር ያለብን ጉዳይ ነው። በዚያ ላይ ደግሞ ሃይማኖት ስንት ነው ንገሩኝ እንጂ ሃይማኖት አንድ ነው። በዚህ አንድ ሃይማኖት ውስጥ የጸና ሰው የመንፈስ ቅዱስ ማደሪያ ይሆናል። በየዘመናቱ ለተነሱ አባቶቻችን እናቶቻችን ምስጢር የገለጠ መንፈስ ቅዱስ በዚህ ሃይማኖት የጸኑ ስለሆኑ ነው። ሃይማኖት በአንድ ሃይማኖት ጸንቶ መኖር ምስጢር እንዲገለጥልን ያደርጋል። ለዚህ ማሳየው አምላክን የባህሪ አምላክነቱን ገልጠው ያመሰገኑ ሊቃውንት፣ ከዚያም ቀጥሎ እመቤታችን ቅድስት ድንግል ማርያምን የአምላክ እናት ናት፣ ወላዲተ አምላክ ናት የሚለውን ሃይማኖት ለመግለጥ ያበቃቸው መንፈስ ቅዱስ ነው። ለዚያ ደግሞ ያበቃቸው ምንድነው? ሃይማኖታቸው። ታስታውሳላችሁ፣ እመቤታችን ወደ ኤልሳቤጥ ወደ ዘካርያስ ሚስት ስትሄድ መንፈስ ቅዱስ በኤልሳቤጥ ላይ መላባት ይላል። ከዚያ ምን አለ? ምንትኑ አነ ከመትምጺ ሀቤ ሙለ እግዚእ፣ የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? ይህን የሃይማኖት ምስክር እንድትሰጥ ያደረጋት ማን ነው? መንፈስ ቅዱስ። ምን ሆና ቢያገኛት? በሃይማኖት ጸንታ ቢያገኛት፣ ሃይማኖት ያላት ስለሆነች። ለዚህ ምስጢር አበው እንደሚተረጉሙት አንዳንዶቹ የተሳደቡት፣ አንዳንዶቹ ደግሞ ያመሰገኑ፣ አንዳንዶቹ ሃይማኖት የገለጡ፣ አንዳንዶቹ ደግሞ በክህደት የተጠመዱ ለምንድን ነው ቢባል በልባቸው ውስጥ ባለ በቀና ሃይማኖት ምክንያት ነው። በቀና ሃይማኖት አስተውሎ ይሄንን በደንብ የቀና ሃይማኖት ሰው ሲኖረው እንደሚገባ አድርጎ እግዚአብሔርን ማገልገል ሃይማኖቱን መግለጥ ይችላል። መተርጉማኑ እንደነገሩ ተፈሲ ስመድሎ ተሰማይኪ ወላዲተ አምላክ፣ በሚገባ የአምላክ እናት ተብለሻልና ብሏታል ቅዱስ ኤፍሬም። እና መተርጉማኑ ምን አሉ? ሰይጣን ያደረበት ከሃይማኖት የተለየ ንስጥሮስ የአምላክ እናት አትባልም ብሎ ነበርና መንፈስ ቅዱስ ያደረበት ቅዱስ ኤፍሬም ግን ምን አላት? ወላዲተ አምላክ አላት። ማን አላት? ስለዚህ ሃይማኖት የቀናውን ነገር እንድንናገር የሚያደርግ ነው። በየጊዜው ይሄንን እንረዳለን። በዚያ ላይ የተወደዳችሁ እግዚአብሔር ቤተሰቦች፣ ዓለም የጠፋው ሰዎች ከሃይማኖት ከእምነት በመውጣታቸው ምክንያት ነው። በየጊዜው ዓለምን ጥፋት የሚገጥመው
ሃይማኖት ሲጣስ ወይም ሰዎች ከሃይማኖት ሲወጡ ነው። ዓለም ደግሞ የዳነው ሃይማኖት ባላት ሴት ምክንያት ነው። ተመልከቱ፣ አዳምና ሔዋንን ሰይጣን ሄዶ ዕፀ በለስን በበላችሁ ጊዜ አምላክ ትሆናላችሁ ሲላቸው በእግዚአብሔር ላይ ያላቸውን እምነት ትተው ዕፀ በለስን በሉ፣ ከጸጋ ተራቆቱ። ዓለም ጠፋ በሙሉ ለ5500 ዘመን ያህል። በኋላ ዓለም እንዴት ዳነ? ቅዱስ ገብርኤል መጣ። መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይልም ይጋርድሻል፣ ካንቺ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው፣ ለእግዚአብሔር የሚሳነው ነገር የለም ሲላት ይህንን የእግዚአብሔር ቃል በሃይማኖት አምና እንደ ቃል ይደረግልኝ አለች እመቤታችን። በዚህ የእምነት ቃል አማካኝነት የዓለም ድህነት ተወጠነ። ስለዚህ የሔዋን አለማመን ለጥፋት ሲያበቃን የእመቤታችን እምነት ሃይማኖት በእግዚአብሔር ቃል ማመን ደግሞ ለድህነት አብቅቶናል። ስለዚህ መንፈስ ቅዱስ የሚያድርበት ሰውነት ምን አይነት ሰውነት ነው? ሃይማኖት ያለው ሰውነት፣ በአንድ ሃይማኖት ጸንቶ የሚኖር። እስኪ ሁላችሁም ሃይማኖት በሉ። ሃይማኖት ባለበት ሰውነት መንፈስ ቅዱስ ያድራል። ስለዚህ አምላካችን በቀናች ሃይማኖት ያጽናል። ሁለተኛ ትህትና ባለው ሰውነት ላይ መንፈስ ቅዱስ ያድራል። ለምሳሌ ደቀ መዛሙርቱ ጌታ ካረገ በኋላ በማርቆስ እናት በማርያም ቤት በጽርሐ ጽዮን አዳራሽ በፍጹም ትህትናና በህብረት በአንድነት ከትዕቢት ርቀው መንፈስ ቅዱስን ይጠባበቁ ነበረ። በፍጹም ትዕቢት ባለበት የመንፈስ ቅዱስ ጸጋ ሊኖር አይችልም። ለዚህ ነው ዮሐንስ መጥምቅ የጌታን መምጣት ሲሰብክና ዓለም የክርስቶስ ማደሪያ ለመሆን ከሚያስፈልጉ ጉዳዮች አንዱ አድርጎ የጠቀሰው እንዲህ ብሎ ነበር በስብከቱ የገለጠው፣ የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ፣ ተራራው ይናድ፣ አዘቅቱ ይሙላ፣ ሰንከል ካለው መንገድ ይቅና እና ተዘጋጁ፣ የጌታን መንገድ አዘጋጁ። መንገድ የተባለው የሰው ልብ ነው። የማን ልብ ነው? የማን መንገድ ተብሏል? የጌታ መንገድ። የኛ ልብ የጌታ መንገድ ነው። የዲያብሎስና የክፋት መንገድ አይደለም። የኛ ማንም ሊመላለስበት አይችልም። የኛ ልብ የመንፈስ ቅዱስ ማደሪያ እንደሆነ ሰውነታችሁ አታውቁም ያለ ሐዋርያው ለዚህ የጌታ መንገድ ነው። ግን እንዳለመታደል ሆኖ ይህ የጌታ መንገድ አንዳንድ ጊዜ ተራራ ይሆናል፣ አንዳንዴ አዘቅት ይሆናል፣ አንዳንዴ ሰንከልካላ መንገድ ይሆናል። ግን የጌታ መንገድ ጌታ ግን በተራራ በሰንከልካላ መንገድና በአዘቅት መንገድ አይጓዝም፣ አይሄድም። ተራራ የተባለው ትዕቢት ነው። ትዕቢት በያዘው ልብ እግዚአብሔር አያድርም፣ እግዚአብሔር መንፈስ ቅዱስ አያድርም። አዘቅት በሆነ እምነት በጎደለው ጠማማ በሆነ ቅንነት በጎደለው ልብ እግዚአብሔር አያድርም። ስለዚህ ምን አለ መጥምቁ ዮሐንስ? የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ፣ ተራራው ናዱትና ክርስቶስ እንዲሄድበት ደልዳላ መንገድ አድርጉት ልባችሁ ብሎ ይጣራይ ነበር። ለዚህ ነው ፈጽሞ ያለ ትህትና ቤተክርስቲያን ልትገለገል አትችልም። የኛን ቤተክርስቲያን እንደሚገባት እንዳትደምቅ ካደበዘዟት መሰረታዊ መከራዎች አንዱ ትዕቢት ነው። በጣም ትደምቅ ነበር፣ ከዚህ በላይ ታበራ ነበረ። ሌሎቹ በብርሃኗ ተስበው ይመጡ ነበረ። ግን ይህ ባለመኖሩ ምክንያት፣ ትህትና ባለመኖሩ ምክንያት ቤተክርስቲያን ተልኳን እንዳትፈጽም ግድቦ የያዛት መሰረታዊ ሁኔታ ይሄ ነው። ታስታውሳላችሁ እመቤታችን ለመንፈስ ቅዱስ ማደሪያነት ለአምላክ እናትነት ካበቋት ነገሮች አንዱ ይሄ ነው። ከዘመኗ ደርሼ ድንግል በድንግልና ጸንሳ በድንግልና ተወልዳለች፣ ስሙንም ማን ትለዋለች? አማኑኤል ትለዋለች ከሚለው ስትደርስ ያነበበች ከዚች ሴት ከዘመኗ ደርሼ እንጨት ሰብሬ ውሃ ቀድቼ ባገለግላት ብላ ተመኘች። 12 ዓመት በቤተ መቅደስ ኖራ በንጽህና በቅድስና አጊጣ ባል የማግባት ሐሳቡ ሳይኖራት በዚህ ሁሉ ማዕረግ ጸንታ እየኖረች የዚያች ሴት አገልጋይ ለመሆን ተመኘች። ትህትናዋ ተመልከቱ። ያለ ትህትና መንፈስ ቅዱስ በሰዎች ላይ ስራ መስራት አይችልም። በሩ የተዘጋ ነው። በዚህ በዮሐንስ ራእይ እነሆ በበር ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ የሚለው እኮ የአብዛኛዎቻችን ልቡና በትዕቢት ተቆልፏል። ሁልጊዜ በዚያ ደጅ ቆሞ ሲያንኳኳ እናየዋለን። የሰው ልብ የሚከፈተው ትህትና በሚባል ቁልፍ ነው። እሱ ከሌለ
ፈጽሞ በእኛ እግዚአብሔር ስራ ሊሰራ አይችልም። በጣም ብዙ ሰዎች ተጎድተውበታል፣ እኛም ተጎድተንበታል። ይህን ስለሚያውቁ አባቶቻችን ባለ በዘመናቸው ሁሉ ትዕቢትን እንደተቃወሙ እንደራቁት ኖሩ። እንደራቁት የትህትናን መንገድ እንደመረጡ። አንድ አባትን ሰይጣን መጥቶ ፍየሎች እነማን ናቸው በጎችስ እነማን ናቸው ብሎ ሲጠይቀው ከፍየሎቹ አንዱ እኔ ነኝ፣ በጎቹን ግን የበጎቹ ጌታ ያውቃቸዋል ብሎ ነበር የመለሰለት። ሰይጣን ከሱ የጠበቀው ከበጎቹ አንዱ እኔ ነኝ እንዲል ነው። እሱ ግን ምን አለ? ከፍየሎቹ ከኃጥአን ከበደሉት ከኃጢአተኞቹ አንዱ ነኝ አለው። እንዲህ እያደረጉ ነው ድል ሲነሱት የኖሩ። በዚህ ምክንያት ሰይጣንን ሲያርቁ መንፈስ ቅዱስን ወደ እነሱ ሲያቀርቡ ኖረዋል። ሁለተኛው ይሄ ነው። ሶስተኛው ርኅራኄ ነው። ርኅራኄ ባለበት ሰውነት መንፈስ ቅዱስ ያድራል፣ ጭካኔ በሌለበት ማለት ነው። በእመቤታችን ያደረው ለምንድን ነው? ርኅሪት ስለሆነች። ዘገ ልማዳ ምህረት ለኩሉ ፍጥረት፣ ለፍጥረት ሁሉ ርኅራኄ ልማዷ ነው። ለተጠማ ውሻ እንኳን ሳይቀር ራርታለች። በዚህ ምክንያት የመንፈስ ቅዱስ ማደሪያ ሆና ትኖራለች። መንፈስ ቅዱስ ወደ አንቺ ይመጣል ያላት መልአኩ ለዚህ ነው። ያለ ርኅራኄ ለሰው ያለ መራራት ያለ ደግነት ሰውነታችንን የመንፈስ ቅዱስ ማደሪያ ማድረግ አይቻለንም። በዚያውም ላይ ጌታ በወንጌል የሚራሩ ብፁዓን ናቸው ብሎ አስተምሯል። ምን የሚሉ? የሚራሩ በስጋ በነፍስ በመንፈስ የሚራሩ። በስጋ ቆርሰው የሚያገርሱ ለተራበ አዝነው ማለት ቀደው የሚያለብሱ ለተራቆተ አዝነው። በነፍስ ሰው ሲጣታ የሚያሳስባቸው፣ ሰው በክፉ ሃይማኖት ጸንቶ ሲኖር እንቅልፍ የላቸው። እንዴት ሰው ከኦርቶዶክስ ሃይማኖት ወጥቶ ይኖራል ብለው በክፉ ምግባር ተጠምዶ ሲኖር እሱን ወደ ክርስቶስ ለማቅረብ እንቅልፍ የሌላቸው የሚራሩለት ማለት በነፍሱ ሲጣፋ ያሳዝናቸዋል። ከሁሉ በላይ ደግሞ ለሰው ሁሉ መስዋዕትነት የሚከፍሉ ለሰው ቤዛ ራሳቸውን ለባልንጀሮቻቸው አሳልፈው የሚሰጡ የሚራሩ ብፁዓን ናቸው ብሎ ጌታ አስተምሯል። ብፅዕናቸው ንዑድ ክቡር ያሰኛቸው ምንድነው ከተባለ ያ ስራቸው የመንፈስ ቅዱስ ማደሪያ ለመሆን ያበቃቸዋል። መንፈስ ቅዱስ ደግሞ ከነርሱ ጋር ሲሆን ብቸኛ ቢሆኑ ብቸኝነት የማይሰማቸው፣ ቢራቡ ምግብ፣ ቢጠሙ መጠጥ፣ ቢራቆቱ ልብስ፣ ብቸኛ ቢሆኑ ዘመድ፣ ሀገር ጥለው ቢሰደዱ ሀገር ሆኖ ራሱ ፍጹም ደስተኛ ሆነው እንዲኖሩ ያደርጋቸዋል። ስለዚህ ሌላኛው ርኅራኄ ነው። አራተኛው ንጽህና ነው። ያለ ንጽህና መንፈስ ቅዱስ ሊያድር አይችልም። በሰዎች ሰውነት ላይ ሊያድር ንስሐ ካልገቡ ሰዎች ልበ ንጹሐን ንጹሐን ናቸው እግዚአብሔርን ያዩታልና ተብሎ እንደተጻፈው ሰው ንስሐ ሲገባ ንጹህ ይሆናል። በዚህ ጊዜ መንፈስ ቅዱስ ይቀርበዋል፣ ሰይጣን ይርቀዋል። ሌላኛው ንጽህና ነው። እመቤታችንን ግን የመንፈስ ቅዱስ ማደሪያ ያደረጋት አንዱ ምንድነው ከተባለ ንጽህናዋ እኮ ነው። ወሶበሬ ንጽህናኪ እግዚአብሔር ለሊሁ ፈነወ መልአኩ ብርሃናዊ ዘስሙ ገብርኤል። እግዚአብሔር ከሰማይ ሆኖ ንጽህናሽን ባየ ጊዜ ብርሃናዊ መልአኩን ቅዱስ ገብርኤልን ወደ አንቺ ላከው። ምኗን ባየ ጊዜ? እግዚአብሔርን ንጽህና ይስበዋል፣ እርኩሰት ግን አይስበውም። አሁን ታያላችሁ አንዲትን ንብ ማለት ነው አበባ የምትቀስመው ንብ ቆሻሻን የሚስባት ወይስ የአበባው መዓዛ ነው የሚስባት? የአበባው መዓዛ። ተመልከቱ፣ እንደ ንብ ማለት ነው። መንፈስ ቅዱስን እግዚአብሔርን ወደኛ የሚያቀርበው ከኛ ውስጥ ያለ በጎ መዓዛ፣ የርኅራኄ፣ የንጽህና፣ የሃይማኖት፣ የትህትና መዓዛ እንዲስበው ያደርጋል፣ ወደኛ እንዲመጣ ያደርገዋል። አሁን የኛ ሰውነት ግን መንፈስ ቅዱስን የሚስብ ነው ወይስ ማንን የሚስብ ይመስላችኋል? በሰውነት ሁልጊዜ መርምሩት። ምን አይነት መዓዛ ነው ያለው? ያቀርበዋል፣ ያርቀዋል፣ ያመጣዋል። እያንዳንዱ የምንጠራቸው በህይወታችን የምንጠራቸው ጥረቶች መንፈስ ቅዱስ ወደኛ እንዲቀርብ ወይም እንዲርቅ ያደርጋሉ። ቅድም እንደነገርኳችሁ ሰጎን ጫጩቶቿን ስትፈለፈል አንዱ የምታደርገው ክርስቲያኖች ምን እንደሆነ ታውቃላችሁ? ቀረብ ብትልና 40 ቀን ጠብቃ በ40ኛው ቀኑ ከእንቁላሉ ቅርፊት ውስጥ ያሉት ጫጩቶች ድምፅ ካሰሙ እንቁላሉን ቅርፊቱን ቀፍቀፋ ታወጣቸዋለች። ድምፅ ካላሰሙ ቅርፊት ይዞ ውስጥ ሆነን የምንጥር ከሆነ ንጹህ ለመሆን ትሁት ለመሆን ደግ ለመሆን የምንጥር ከሆነ በእርግጠኝነት ነው የምነግራችሁ ያን ጥረታችንን አይቶ
ከዚያ ከከበበን ቅርፊት ቀፍቅፎ አውጥቶ መንፈስ ቅዱስ በጸጋው ያሳድገናል። አምላካችን በቸርነቱ ጥቂት ጥረታችንን ተመልክቶ የሚያስጨንቀንና ወደሱ እንዳንቀርብ እንደ ግድግዳ ሆኖ የጋረደንን አስወግዶ ወደ እርሱ አቅርቦ በእኛ አድሮ እንዲኖር የአምላካችን ቅዱስ ፈቃዱ ይሆንልን። ያስተማረን አምላካችን ክብርና ምስጋና ለስሙ ይሁን። እግዚአብሔር ይስጥልን። ለመምህራችን መጋቤ ሐዲስ እንዳልካቸው ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። እግዚአብሔር ረጅም ዕድሜ ይስጥልን። እስኪ ያልነበራችሁ ልንላችሁ እግዚአብሔር እናመስግኑ። አካላችን ነው ልባችን ነው ያልነበረው? ያልነበራችሁ ሲባል እሺ፣ የትምህርታቸው ርዕስ የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እስከ 20 ያለውን ቃል ስለ መንፈስ ቅዱስ በሚገባ አድርገው አስተምረውናል። በድጋሜ ቃለ ሕይወት ያሰማልን።